ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ? ያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ከጣና ቴሌቪዥን ዜና ክፍል ይድረሳችሁ እያልን የካቲት 8 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናዎች ርዕሶቹን በማስቀደም እናስደምጣችኋለን። የአማራ ፋኖ ብሔራዊ ንቅናቄ ዛሬ ጎንደር ላይ ሌላ ድል ተቀዳጅቷል። የዛሬው የፋኖ ድል ካለፉት ቀናት ተከታታይ ድሎች በተለየ መልኩ ባህር ዳር የተቀመጠውን የብልጽግናውን ወኪል ድንጋጤ ከፍ ያደረገው ሆኗል። ከባህር ዳር 40 ኪሎ ሜትር ርቀት ጉማራና 55 ኪሎ ሜትር ርቀት ላይ በምትገኘው በወረታ ከተማ የተገኘውን የፋኖ ድል በዝርዝር እናስደምጣችኋለን። ቀዳሚው መረጃችን ነው። በአንድ ሳምንት 18 ወረዳዎችንና ከ15 በላይ ዲሽቃዎችን ለፋኖ ያስረከበው ብልጽግና ውጥረቱ አይሎበታል። የቀጠናው አተራማሽ የሆኑት የብልጽግናው ሊቀመንበር በተለየ መልኩ በአማራ ክልል የሚካሄደውን ጦርነት በድሮን እንዲመራ ትዕዛዝ ማውረዳቸው ተሰምቷል። ነውር ጌጡ የሆነው ብልጽግና በባህር ዳርና በአዲስ አበባ ያደረጋቸውን የወታደራዊ አዛዦችን ስብሰባና የመረጃና ደህንነቱን ውሳኔ በዝርዝር ተሰሙታላችሁ። የአሁኑ የፋኖ ጥሪ የተለየ የሆነበትን ምክንያት ሲገልጹም ዋናውና ትልቁ ምክንያት ፋኖ አንድ አደረጃጀት ሰርቶ ከመጣ በኋላ የተደረገ የመጀመሪያው ጥሪ መሆኑ ነው። ፋኖ አንድ ድርጅት እስኪፈጥር ድረስ አድፍጦ የቆየ የመንግስት ሰራዊት ሁሉ አሁን የፋኖ አንድነት ዋስትና ስለሚሆነው በተከታታይ የምህረት አዋጁን ተቀብሎ መምጣቱን ይቀጥላል ሲሉ ተናግረዋል። ከዚህም በተጨማሪ ሌላ ምክንያት ብለው ያቀረቡት የስርዓቱ ዕድሜ እያጠረ መሄዱና ጭካኔ የተሞላበት እርምጃ እንዲወስዱ መገደዳቸውን ነው። ስርዓቱ እየወደቀና ፋኖ ደግሞ በተቃራኒው እያደገ መምጣቱን የታዘቡት የስርዓቱ ጦር አባላት ይህኔ ነው መሸሽ ሲሉ ወደ ፋኖ ሊቀላቀሉ እንደቻሉ ገልጸዋል። ይህ መረጃ የተወሰደው የፋኖን የምህረት አዋጅ ተቀብለው ፋኖን የተቀላቀሉ የሰራዊቱ አባላት የሰጡትን ምስክርነት አስመልክቶ በተሰናዳው ዜና ላይ ነው። ዝርዝሩ በዜናችን ይደመጣል። ውድቀትና ውርደትን የዕለት ቀለቡ ያደረገው ብልጽግና የራሱን ቁስለኛ ወታደሮቹን ካልጋ ላይ አስወርዶ የሐምዳን ደጋሎን ሰራዊት እያሳከመ መሆኑ ተሰምቷል። በአማራ ክልል የአካባቢዎቹን ታካሚዎች ከሆስፒታልና ጤና ጣቢያዎች እያስወጣ የራሱን ሰራዊት እንደሚያሳክመው ሁሉ በሱዳኑ ጦርነት ጉዳት የደረሰባቸውን የሐምዳን ደጋሎን ሰራዊትም ድሬዳዋ ወስዶ እያሳከመ ይገኛል። ይህን ወታደራዊ መረጃ በዝርዝር አሰናድተነዋል፣ ተሰሙታላችሁ። እያመመው መጣ ማለት አሁን ነው። አቶ ጌታቸው ረዳ በቀድሞ ምክትላቸውና በአሁኑ አለቃቸው መካከል የተደረገውን የስልክ ልውውጥ ሚስጥር አጋልጠዋል። ታደሰ መግለጫ የሰጠው በአብይ ትዕዛዝ ነው ሲሉ የተናገሩት አቶ ጌታቸው ረዳ በትግራይ ክልል ያለውን አሁናዊ ሁኔታም በዝርዝር ተናግረዋል። ዜናችን በዝርዝር ተመልክቶታል። ሰዓቱ ሲደርስ ተሰሙታላችሁ። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳ ነው የዕለቱ ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ሕዝብን ትግል ማዕከል በማድረግ ውግንናውን ለአማራ ሕዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ሕዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ጎንደር ላይ ዛሬም ሌላ ድል። የአማራ ፋኖ ብሔራዊ ንቅናቄ ከባህር ዳር በቅርብ ርቀት በሚገኙ ወረዳዎች ለሳምንት የዘለቀ ተጋድሎ በዛሬው ዕለት ወረታ ከተማን ተቆጣጥሯል። የአፋብን ሁለት እዞች በቅንጅት ባደረጉት የወረታው ተጋድሎ 2 ዲሽቃ ለፋኖ ገቢ መሆኑም ታውቋል። የደቡብ ጎንደር ዞን ዋና መቀመጫ የሆነችውን ደብረ ታቦር ከተማን ጨምሮ 18 ወረዳዎችን በቁጥጥር ስር ያስገባው ፋኖ ዛሬም ነጻ ባልወጡ ቀጠናዎች ታላቅ ትንቅንቅ እያደረገ ውሏል። ከሌሊቱ 11 ሰዓት ጀምሮ ወረታ ከተማን ከበባ ውስጥ በማስገባት ባደረገ ውጊያ ከአንድ ሰዓት የተኩስ ልውውጥ በኋላ የብልጽግናው ሚልሻና አድማ ብተና ፖሊስ አባላት ላይ ጠንካራ እርምጃ በመውሰድ ከተማዋን ሙሉ በሙሉ መቆጣጠር ችሏል። በከተማው ከባድ ተጋድሎ ከተደረገባቸው የወረታ ግብርና ኮሌጅ አካባቢ ሲሆን በዚህ ቦታ ሰፍሮ የነበረው የባዲን አድማ ብተናና ሚልሻ ሙሉ በሙሉ እርምጃ እንደተወሰደበት ተገልጿል።
በሌሎችም የከተማዋ ክፍሎች ከባድ ውጊያ የተደረገ ሲሆን በላይ ከተማ በአሜሪካ ሰፈርና ሆስፒታል አካባቢ የመሸገው የብልጽግናው ሰራዊትም በተወሰደበት እርምጃ መበታተኑ ተገልጿል። በባዲኑ ሚልሻና አድማ ብተና ላይ ከፍተኛ ምት አድርሶ ታላቅ ድል የተጎናጸፈው የአማራ ፋኖ ብሔራዊ ንቅናቄ የወረታ ከተማ አስተዳደር ጽፈት ቤት፣ የፎገራ ወረዳ አስተዳደር ጽፈት ቤትና ሌሎች ህንፃዎች ላይ በከባድ መሳሪያ እየተጠበቁ የነበሩ ቁጥራቸው ያልታወቀ የሁለቱ ወረዳ የብልጽግና አመራሮችም እርምጃ እንደተወሰደባቸው ታውቋል። ከባህር ዳር፣ ጎንደር፣ ወሎና ትግራይ እንዲሁም ከሁሉም የጎንደር አቅጣጫዎች ወደ ባህር ዳር መግቢያ በር የሆነችው የወረታ ከተማ ዛሬ በፋኖ ቁጥጥር ስር መግባቷን ተከትሎ ከሰሞኑ በደቡባዊ ጎንደር በተሰራው ልዩ ኦፕሬሽን ፋኖ የተቆጣጠራቸው የወረዳዎች ቁጥር 19 ደርሷል። ፋኖ ወረታ ከተማን መቆጣጠሩን ተከትሎ ድንጋጤ ውስጥ የገባው የብልጽግናው ስርዓት በርካታ ድሮኖችን ስምሪት የሰጠ ሲሆን በከተማዋ በንጹሃን ላይ ያነጣጠረ የድሮን ጥቃት ተፈጽሞ የሰዎች ህይወት ማለፉንና ሀብት ንብረት መውደሙንም የዓይን እማኞች ለጣና ቴሌቪዥን ገልጸዋል። ብልጽግና ስምሪት ከሰጣቸው ድሮኖች በተጨማሪ ወረታ ከተማ የሚገኘውን ካድሬውንና የስርዓቱን መዋቅር ከመፍረስ ለመታደግ ከጎንደርና ከባህር ዳር በሜካናይዝድ የታገዘ ከፍተኛ ቁጥር ያለው ሰራዊት እያጓጓዘ ሲሆን ይህ ዜና እስከተጠናቀረበት ሰዓት ድረስ ፋኖ ወረታ ከተማን ተቆጣጥሮ የብልጽግናውን ካድሬና የጸጥታ መዋቅር ሲያጸዳ ውሏል። የአማራ ፋኖ ብሔራዊ ንቅናቄ ደጃዝማች በላይ ዘለቀ ዕዝ ሜጀር ጄኔራል ውባንታ ባተ አንደኛ ኮር ነበልባሉ ፎገራ ክፍለ ጦርና የጎንደር ጠቅላይ ግዛት ዕዝ አጼ ፋሲል ክፍለ ጦር ያካሄዱት የተቀናጀ ውጊያ ሁለት ዲሽቃዎችን ከብልጽግናው ሰራዊት ላይ በመንጠቅ በእጃቸው አስገብተዋል። ከዲሽቃዎቹ በተጨማሪም በርካታ የነፍስ ወከፍና የቡድን መሳሪያን ያገኙ መሆናቸውንም ገልጸዋል። ውጊያው ከቀትር በኋላም ቀጥሎ የተካሄደ ሲሆን ለባህር ዳር 40 ኪሎ ሜትር በምትርቀው ጉማራ ከተማ ፋኖ በወሰደ የደፈጣ ጥቃት የብልጽግናውን ሰራዊት ከነ ሎጂስቲክሱ ማስቀረት ችሏል። የወረታና ፎገራ መዋቅሩን ለመታደግና ፋኖም ወደ ባህር ዳር የሚያደርገውን ጉዞ ለመግታት ብልጽግናው ባህር ዳር ከሚገኘው መኮድ ወታደራዊ ካምፕ በርካታ ሰራዊቱን ወደ ወረታ ከተማ አንቀሳቅሶ ነበር። የብልጽግናውን ሰራዊት እንቅስቃሴ መረጃው የደረሰው የአማራ ፋኖ ብሔራዊ ንቅናቄ ደጃዝማች በላይ ዘለቀ ዕዝ ሜጀር ጄኔራል ውባንታ ባተ አንደኛ ኮር ጉማራ ወንዝ አቅራቢያ በወሰዱት የደፈጣ ጥቃት በርካታ የብልጽግናው ሰራዊት ሙትና ቁስለኛ ሆኗል። ፋኖ በፈጸመው የደፈጣ ጥቃት ወደ ወረታ ለመግባት በጉዞ ላይ የነበረውን የብልጽግና ሜካናይዝድ ጦር ከአንድ ሰዓት በላይ ተፋልሞታል። እግረኛ ሰራዊቱ የፋኖን ምት መቋቋም እንዳልቻለ የተረዳው የብልጽግናው ሰራዊት ዛሬ ከጎንደርና ከባህር ዳር የድሮን ሲቹዌሽን ሩሞች በርካታ ድሮኖችን አሰማርቷል። ወታደራዊ ካውንስሉን አስቸኳይ ስብሰባ ያስቀምጠው የፋኖ ድል የአማራ ፋኖ ብሔራዊ ንቅናቄ ከምስረታው ማግስት ጀምሮ በብልጽግናው ስርዓት ላይ ከፍተኛ ጫና ማሳደር ችሏል። ሰሞኑን በተከታታይ በጎንደር ቀጠና ያደረገው ተጋድሎና በርካታ ወረዳዎችን ከስርዓቱ ነጻ ማውጣቱ ደግሞ የብልጽግናውን ስርዓት ለከባድ ድንጋጤ ዳርጎታል። ባለፉት 7 ተከታታይ ቀናት 18 ወረዳዎችንና ከ15 በላይ ዲሽቃዎችን ለፋኖ ያስረከበው የብልጽግናው ስርዓት የወታደራዊ ካውንስሉን ለአስቸኳይ ስብሰባ መጥራቱ ይታወሳል። በስርዓቱ መገናኛ ብዙሃን ዘንድ የአፍሪካ ህብረትና የኢጣሊያ አፍሪካ ጉባኤን አስመልክቶ የተካሄደ ስብሰባ አድርገው ቢዘግቡትም የወታደራዊ ካውንስሉ የስብሰባው ዋና ምክንያት የአማራ ክልሉ ጦርነት ያደረሰበትን ወታደራዊና ፖለቲካዊ ኪሳራ አስመልክቶ ነበር ሲሉ የጣና ቴሌቪዥን ወታደራዊ ምንጮች ተናግረዋል። የጣና ቴሌቪዥን ወታደራዊ ምንጮች አክለውም ከወታደራዊ ካውንስሉ በተጨማሪ የጠቅላይ ሚኒስትር ጽህፈት ቤትና የብሔራዊ መረጃና ደህንነት ዋና መስሪያ ቤትም በተከታታይ ስብሰባዎች ተጨናንቀው ነው የሚውሉት። የደህንነትና ሰላም የጋራ ግብረ ኃይሉ በቀን 2 ጊዜ በአካልና አንድ ጊዜ ደግሞ በቨርቹዋል እየተሰበሰበ ነው። የዚህ ሁሉ ስብሰባ ዋናው ዓላማ የአማራ ክልሉ ጦርነትና የፋኖ አቅም ማደግ ነው ብለዋል። የብልጽግናው ስርዓት የሚያካሂደው የወታደራዊ ካውንስሉና የደህንነቱ የጋራ ግብረ ኃይል ተከታታይ ስብሰባዎች ላይ ዋና መነጋገሪያ የነበረው የድሮን አጠቃቀምን የሚመለከተው ጉዳይ ነበር። የብልጽግናው ሊቀመንበር ህወሓት ከሻቢያ ጋር ሆኖ ፋኖን ከፊት አሰልፎ እየወጋን ነው፣ የአማራ ክልሉን ሰላም ማስከበር በክልሉ ጸጥታ ኃይል ማኔጅ ለማድረግ የተደረገው ሙከራ ስላልተሳካ ሰራዊታችንም ወደ ሰሜን እየተጓዘ ስለሆነ የአማራ ክልሉን ውጊያ በድሮን ብናደርገው ይሻላል የሚል ምክረ ሐሳብ ለደህንነቱና የሰላም የጋራ ግብረ ኃይል ማስተላለፋቸው ይታወሳል። ሆኖም ይህንን የብልጽግናው ሊቀመንበር ሐሳብ ደፍረው በስብሰባው ላይ ባይናገሩትም አንድ ጄኔራል ግን የድሮን ጥቃቱ በንጹሃን ላይ ከፍተኛ ጉዳት እያደረሰ በመሆኑና ሚዲያዎችም ተናበው እየዘገቡብን ስለሆነ ጥንቃቄ ቢደረግ በማለት የጦር ኃይሎች ዋና አዛዡን ውሳኔ በግላቸው እንደማይቀበሉት ለጣና ቴሌቪዥን ወታደራዊ ምንጭ ገልጸውለታል። የብልጽግናው ሊቀመንበር ግን አሳውን ለመያዝ ባህሩን ማድረቅ የሚለውን የክፋትና የጭካኔ መንገድን መርጠው መቀጠላቸው ምንጮቻችን ተናግረዋል። በተለይም ሰሞኑን በጎንደር ጠቅላይ ግዛት በርካታ ግንባሮች ሽንፈት የደረሰበት የብልጽግናው ስርዓት ወታደራዊ አዛዦችን ተከታታይ ስብሰባ ከመሰብሰብና የዘር ማጥፋት ጦርነቱን በሰው አልባ አውሮፕላን ድብደባ ለማስቀጠል ትዕዛዝ ከማስተላለፍን በተጨማሪ የሰራዊቱን አንዳንድ ኃላፊዎችን የቆመ እስረኛ ማድረግ፣ ወታደራዊ እርምጃ መውሰድና ትጥቅ አስፈትቶ ማሰርም እንደተጀመረ ታውቋል። የአማራ ፋኖ ብሔራዊ ንቅናቄ
የህዝብ ግንኙነት ኃላፊ አርበኛ አስረስ ማረ ዳምጤ በዚህ ጉዳይ ባስተላለፈው መልእክቱ የጎንደሩ ድል የብልጽግናውን አቅል አስቶታል ሲል ይገልጸዋል። አርበኛው ሐሳቡን ሲቀጥልም የስርዓቱ ሙሉ ወታደራዊ ስምሪቱ ተዛብቷል። በበርካታ ወረዳዎች ላይ የሰፈረ የጠላት ሰራዊት ሙሉ በሙሉ ከጥቅም ውጭ ሆኗል ወይም ተደምስሷል ማለት እጁን ለፋኖ ሰጥቷል። ተመቶ ወድቋል፣ ተበትኖ ከስምሪቱ ውጭ ሆኗል ማለት ነው። ድምሰሳው ሰራዊቱን ብቻ ሳይሆን ካድሬውንም ይጨምራል ብለዋል። አርበኛ አስረስ ማረ ይቀጥላል። ከተበታተነው የጠላት ኃይል መካከል 300 ሚሊሻና 200 አድማ ብተና በድምሩ 500 ኃይልና በርካታ ቁጥር ያላቸው የመደበኛ ፖሊስ አባላት ከተለያዩ ወረዳዎች በመሸሽ ባህር ዳር አባይ ማዶ ሰማዕታት ሐውልት አርፈው ነበር። የብልጽግና አመራርና የአብይ ጄኔራሎች ይህንን ኃይል በማግባባት ወደ ውጊያ ለመመለስ ያደረጉት ጥረት አልተሳካም። ወደ ቀጠናው ተመልሰን ወገናችን ጋር አንዋጋም የሚለውን አቋም አስይዛቸዋል የተባሉ 135 ያህል አድማ ብተና፣ 144 ሚሊሻ፣ 49 መደበኛ ፖሊስ አባላት በድምሩ 328 የጸጥታ ኃይሎች ትጥቃቸውን አወርደው ታስረዋል። ሌሎች ትጥቃና ወርድም ያሉ 47 አድማ ብተና እና 80 ሚሊሻ ደግሞ ከነትጥቃቸው ከተማ ውስጥ ተበትነዋል። ብልጽግና ቀሪዎቹን በማግባባት ላይ ተጠምዷል። ጎንደር ላይ በገጠመው ሽንፈት ተስፋ የቆረጠው ጠላት አማራ የሆኑ የመከላከያ ሰራዊቱ ከፍተኛ መኮንኖችንና አባላትን ወታደራዊ እርምጃ እየወሰደባቸውም ይገኛል በማለት የብልጽግናውን ስርዓት የደረሰበትን ወታደራዊ ስብራት ገልጾታል። ሚሊሻና አድማ ብተናው አዋጁን ተቀብለውታል። የአማራ ፋኖ ብሔራዊ ንቅናቄ ለ15 ቀን የሚቆይ የምህረት አዋጅ ማውጣቱን ተከትሎ የባዲ ሚሊሻና አድማ ብተና በብዛት አዋጁን ተቀብለው ፋኖን እየተቀላቀሉ መሆኑ ታወቀም። በዚህ የፋኖ የምህረት አዋጅ ምክንያትም በጎንደር ጠቅላይ ግዛት ስር በሚገኙ ዞብል ጃኖና በጌምድር ክፍለ ጦርን የተቀላቀሉ የሚሊሻና አድማ ብተና ብዛት ከመቶ ተሻግሯል ተብሏል። የአማራ ፋኖ ብሔራዊ ንቅናቄ ለባዲ ሚሊሻ፣ ለአድማ ብተና፣ ለመከላከያና ለፖለቲካ ካድሬዎች ያስተላለፈው የምህረት አዋጅ ስርዓቱን መታገል የሚፈልግ ከፋኖ ጋር ተሰልፎ ወደ ትግሉ መቀላቀል ይችላል። መታገል አልፈልግም የሚል ደግሞ ከስርዓቱ አገልጋይነት ከወጣ በኋላ ሙሉ ንብረቱና ትጥቁን እንደያዘ የግል ህይወቱን መምራት ይችላል የሚል ነው። ይህን ጥሪ የተቀበሉ በአማራ ህዝብ ላይ የዘር ማጥፋቱን ጦርነት እያካሄዱ ያሉት የስርዓቱ ጥምር ጦር አባላት በየቀጠናው ፋኖን እየተቀላቀሉ ይገኛሉ። በዚህ ጥሪ መሰረት ወደ ፋኖ የተቀላቀሉ የሚሊሻ አድማ ብተናና መከላከያ አባላት ፋኖ ከዚህ በፊትም ጥሪ ሲያቀርብ እንደነበር እናስታውሳለን። ያኔም ልንመጣ እንችል ነበር፣ የአሁኑ ጥሪ ግን የሚታለፍ ስላልሆነ ነው ቶሎ የመጣ ነው ብለዋል። የአሁኑ የፋኖ ጥሪ የተለየ የሆነበትን ምክንያት ሲገልጹም ዋናውና ትልቁ ምክንያት ፋኖ አንድ ድርጅት ሰርቶ ከመጣ በኋላ የተደረገ የመጀመሪያው ጥሪ መሆኑ ነው። ፋኖ አንድ ድርጅት እስኪፈጥር ድረስ አድፍጦ የቆየ የመንግስት ሰራዊት ሁሉ አሁን የፋኖ አንድነት ዋስትና ስለሚሆነው በተከታታይ የምህረት አዋጁን ተቀብሎ መምጣቱን ይቀጥላል ሲሉ ተናግረዋል። ከዚህ በተጨማሪም ሌላ ምክንያት ብለው ያቀረቡት የስርዓቱ ዕድሜ እያጠረ መሄዱና ጭካኔ የተሞላበት እርምጃ እንዲወስዱ መገደዳቸውን ነው። ስርዓቱ እየወደቀና ፋኖ ደግሞ በተቃራኒው እያደገ መምጣቱን የታዘቡት የስርዓቱ ጦር አባላት ይህኔ ነው መሸሽ ሲሉ ወደ ፋኖ ሊቀላቀሉ እንደቻሉ ገልጸዋል። አባላቱ አክለውም ሌሎች ጓዶቻቸውም ይህንን የምህረት አዋጅ እንዳያልፍባቸው በጊዜው እንዲጠቀሙና ራሳቸውንም አገራቸውንም እንዲታደጉ ጥሪ አቅርበዋል። ይህ በእንዲህ እንዳለ ፋኖ ነጻ ባወጣቸው ቀጠናዎች የጊዜው አደረጃጀትና የኮማንድ ፖስት መዋቅር እየዘረጋ መሆኑን አስታውቋል። በዛሬው ዕለትም የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ በራስ ጋይንት አውራጃ የጊዜው አስተዳደርና የኮማንድ ፖስት መሪዎች ከአካባቢው ህዝብ ጋር ውይይት አድርገዋል። በውይይታቸውም እናንተ ሌባና ዘራፊን አጽዱልን፣ እኛ ደግሞ የተለመደውን ድጋፋችንን ሳናቋርጥ እንቀጥላለን። በተለይ በዚህ ሰዓት የፋኖ አንድነት መመስረት የእናንተን ብቻ ሳይሆን የእኛንም ሞራል ነው ከፍ ያደረገው። አንድነታችሁን አስጠብቃችሁ ታገሉ፣ ከእኛ የሚጠበቅብንን ደግሞ ሳናጓድል እንደግፋለን ሲሉ ነዋሪዎቹ ለፋኖ የሚያደርጉትን ድጋፍ ቃላቸውን አድሰዋል። ብልጽግና የሐምዳን ዳጋሎን ጦር በኢትዮጵያ እያሳከመ ነው። በሱዳኑ ጦርነት የተባበሩት አረብ ኤሚሬቶችን ፍላጎት ይዞ በጦርነቱ ተሳታፊ የሆነው የብልጽግናው ስርዓት በቤኒሻንጉል ጉሙዝ ክልል ለሱዳኑ ፈጥኖ ደራሽ ኃይል ወታደራዊ ማሰልጠኛ ቦታ መስጠቱ የሚታወስ ሲሆን አሁን ደግሞ በውጊያው ጉዳት የደረሰባቸው የዳጋሎ ሰራዊትን በድሬዳዋ ከተማ እያሳከመ ይገኛል። ድሬዳዋ በሚገኘው የምስራቅ እዝ ደረጃ 3 ሪፈራል ሆስፒታል ገብተው እየታከሙ የሚገኙት የሱዳን ፈጥኖ ደራሽ ሰራዊት ወይም የጃንጃዊ ሚሊሻ አባላቱ ከሳምንታት በፊት የሱዳን መንግስት በኢትዮጵያ ድንበር አቅራቢያ የአየር ጥቃት በመፈጸም ጉዳት ያደረሰባቸው መሆናቸውን የመረብ ሚዲያ ወታደራዊ ምንጮችን ጠቅሶ ዘግቧል። የብልጽግናው ስርዓት ከተባበሩት አረብ ኤሚሬቶችና ከቻይና በኪራይ ባስመጣቸው የጦር ሄሊኮፕተሮችና ድሮኖች ሰማዩም የኛ ነው በሚል ትርኢት እያሳየ በነበረበት ወቅት በተመሳሳይ ሰዓት የሱዳን መንግስት በኢትዮጵያ ድንበር አቅራቢያ ከሚገኙ አካባቢዎች ጀምሮ የኢትዮጵያን የአየር ክልል ጥሶ በመግባት የቤኒሻንጉል ጉሙዝ ክልል ውስጥ የአየር ድብደባ መፈጸሙ የሚታወስ ነው። የብልጽግናው ስርዓት የተባበሩት
አረብ ኤሚሬቶች አየር ኃይል ንብረት የሆኑ ኤፍ-16 የሚባሉ 6 ተዋጊ ጀቶችንና 6 ኤኤች-64 ኤፓች የተሰኙ ሄሊኮፕተሮችን እንዲሁም ከቻይና ለ10 ደቂቃ $12000 ከፍሎ በተከራያቸው ድሮኖች ሰማዩ የኛ ነው በሚል ተከታዮቹን ይዞ የወታደራዊ አቅሙ የደረሰበትን ደረጃ ለማሳየት የውሸት ፕሮፓጋንዳ ወይም ሾው ፎርስ ማሳየቱ አይዘነጋም። ብልጽግናው በዚያ መልኩ ወታደራዊ ፕሮፓጋንዳ እየሰራ በነበረበት ወቅት በጄኔራል አብዱል ፈታህ አልቡራን የሚመራው የሱዳን መንግስት ጦር የኢትዮጵያን የአየር ክልል ጥሶ በመግባት በቤኒሻንጉል ጉሙዝ ክልል ጥቃት ፈጽሞ በርካታ የሐምዳን ደጋሎን ሰራዊት መግደሉ ይታወሳል። በርካቶችም ከባድ ጉዳት ደርሶባቸው ነበር። የአየር ድብደባው ያነጣጠረው በተባበሩት አረብ ኤሚሬቶች ትዕዛዝ ሰጭነትና በብልጽግናው ታዛዥነት በኢትዮጵያ ቤኒሻንጉል ጉሙዝ ክልልና የሱዳን አካባቢዎች የጦር ሰፈር መስርተው በሚንቀሳቀሱ የሐሚቲ ወታደሮች ላይ ነበር። በዚህም በርካቶች ሲገደሉ በመቶዎች የሚቆጠሩት ደግሞ መቁሰላቸውን የሚናገሩት ወታደራዊ ምንጮች በዚያ የአልቡራን ሰራዊት ድብደባ የተጎዱ የሐምዳን ደጋሎ ሰራዊት አባላት ወደ ምስራቅ ኢትዮጵያ ድሬዳዋ ተወስደው ሕክምናቸውን እየተከታተሉ እንደሚገኙ ተናግረዋል። እነዚህ ቆስለኛ የፈጥኖ ደራሽ ኃይል ወታደሮች በድሬዳዋ ከተማ ምስራቅ እዝ ደረጃ 3 ሪፈራል ሆስፒታል ተኝተው ሕክምና እየተደረገላቸው መሆኑን የገለጹት ወታደራዊ ምንጮች እነዚህ የሐሚቲ ወታደሮች በአማራ ክልሉ ጦርነት ቆስለው በሆስፒታሎች መጨናነቅ ምክንያት ወደ ድሬዳዋ ተልከው እየታከሙ ከሚገኙ የምስራቅ እዝ ወታደሮች የተለየ እንክብካቤና ሕክምና ይደረግላቸዋል ብለዋል። በተለይም የአማራና የደቡብ ክልል ተወላጅ የብልጽግናው ሰራዊት አባላት ሕክምና ከሚወስዱበት አልጋቸው ተነስተው የፈጥኖ ደራሽ ኃይሉ ሰራዊት እንዲታከምበት ተደርጓል ሲሉ ወታደራዊ ምንጮች አክለው ገልጸዋል። በአማራ ክልል ጦርነት ቆስለው በዚህ ሆስፒታል ተኝተው እየታከሙ የሚገኙ የምስራቅ እዝ ወታደሮች ምግብ የሚቀርብላቸው በቀን አንዴ ነው፣ እሱም የቀዘቀዘ ሽሮ ነው። የሱዳን ፈጥኖ ደራሽ ኃይሉ አባላት ግን በተመረጡ ሼፎች የሚዘጋጁ ሰውነት የሚጠግኑ ምግቦች በየሰዓቱ ይቀርቡላቸዋል ሲሉ የሚናገሩት ወታደራዊ ምንጮቻችን በዚህ የተበሳጩ በርካታ የምስራቅ እዝ መከላከያ ሰራዊት አባላት ቆስላቸው ሳይድን ከሆስፒታሉ ወጥተው መጥፋታቸውን አክለው ገልጸዋል። ደረጃ 3 ተብሎ የሚጠራው ሆስፒታል ድሬዳዋ ከተማ ልዩ ቦታው ኩባ ወታደራዊ ካምፕ ውስጥ የሚገኝ ሲሆን በቀድሞ አብዮታዊ ወታደርና በኋላም የአብዮታዊ ዲሞክራሲ ዘብ የነበሩትና የአሁኑ የብልጽግናው ጦር አዛዥ በሆኑት ጄኔራል መሐመድ ተሰማ የሚመራው ምስራቅ እዝ ንብረት ነው። በሱዳኑ ጦርነት የሐምዳን ደጋሎን ቡድን ደግፈው ወታደራዊና ኢኮኖሚያዊ ድጋፎችን የሚሰጡት የተባበሩት አረብ ኤሚሬቶችና የብልጽግናው መንግስት ተደጋጋሚ ዓለም አቀፍ ጫና እየደረሰባቸው ይገኛል። 3 የአሜሪካ ኮንግረስ አባላት በበኩላቸው መፍትሄው የተባበሩት አረብ ኤሚሬቶች ላይ የጦር መሳሪያ ማዕቀብ መጣል ነው ሲሉ ኮንግረሱን ጠይቀዋል። በሂደትም ማዕቀቡ አይቀሬ ከሆነ ከተባበሩት አረብ ኤሚሬቶች ይልቅ ወደ ብልጽግናው ሊቀመንበር የሚያመራ እንደሚሆን ዲፕሎማቲክ ምንጮቻችን ተናግረዋል። ታደሰ መግለጫ የሰጠው በአብይ ትዕዛዝ ነው። ጌታቸው ረዳ ህወሓት በቅርቡ በጠለምት ጦርነት ከፍቶ በርካታ ጉዳት መድረሱ የሚታወስ ሲሆን በድጋሚም በወልቃይት በኩል ጦርነት ለመክፈት እየተንቀሳቀሰ መሆኑ ይታወቃል። ጠለምት ላይ ህወሓት የከፈተውን ጦርነት አስመልክቶ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ ትኩረት ያጡ ጥያቄዎቻችን ትኩረት እንዲሰጣቸው ብለን ሰራዊት ስናሻግር መከላከያ የሚተኩስብን አልመሰለንም ነበር ሲሉ መግለጫ መስጠታቸው ይታወሳል። በብልጽግናው ሊቀመንበር በትግራይ ክልል ጊዜያዊ አስተዳዳሪ ተደርገው የተሾሙት ጄኔራሉ ያንን መግለጫ የሰጡት በብልጽግናው ሊቀመንበር ቀጥተኛ ትዕዛዝ መሆኑን ጌታቸው ረዳ ተናግረዋል። የብልጽግናው ሊቀመንበር የምስራቅ አፍሪካ አማካሪውና የስምረት ፓርቲ ሊቀመንበሩ ጌታቸው ረዳ ቲቢኤስ ከሰኘ የዩቲዩብ ሚዲያ ጋር ባደረጉ ቃለ ምልልስ ታደሰ መግለጫ የሰጠው በአብይ ቀጥተኛ ትዕዛዝ ነው ብለዋል። አቶ ጌታቸው አስተያየታቸውን ሲቀጥሉም ጦርነቱን እንደጀመሩት በጠዋቱ ወደ ታደሰ ወረደ ደውዬ ምንድነው እየሆነ ያለው አንተ ሳለህበት ወይ ብዬ ጠየቅኩት። ምን መሰለህ እናሸንፋለን የሚል እምነት ስላላቸው ነው አለኝ። እኔም ጦርነቱ በአስቸኳይ እንዲቆም መስራት አለብን ብዬ ሐሳቤን ሳልጨርስ ቆይቼ ልደውልልህ ብሎ ስልኩን ዘጋው። ከዛ በኋላ በተደጋጋሚ ብደውልለትም ስልኩንና ኢሜሉን ስለዘጋው ማግኘት አልቻልኩም በማለት የህወሓት ወደ ጠለምት ገብቶ ጦርነት የከፈተበትን ምክንያትና የጄኔራሉን ተሳትፎ አጋልጠዋል። የአቶ ጌታቸው አስተያየት ይቀጥላል። ታደሰ ወረደ በውሳኔያቸው ያልተሳተፈና የማያውቅ መስሎ ቢያናግረኝም በደንብ ያውቅ እንደነበር እርግጠኛ ነኝ። ከ4 ቀናት በኋላ ደውል ብለውት ነው መሰል ወደ ጠቅላይ ሚኒስትሩ ደውሎ እኔ በዚህ ውሳኔ ላይ የለውበትም ብሎ ነገራቸው። ጠቅላይ ሚኒስተሩም እንደዛ ከሆነ እንዲያ ብለህ በመግለጫ ተናገር አሉት። እሱም እሺ ብሎ ከተሰናበተ በኋላ በትግራይ ቴሌቪዥን ወጥቶ መከላከያ የሚተኩስብን አልመሰለንም ነበር፣ ትኩረት ያጡ ጥያቄዎቻችን ትኩረት እንዲያገኙ ብለን ነበር የተንቀሳቀስ ነው ብሎ ተናገረ ሲሉ የቀድሞ ምክትላቸው የነበሩት ጄኔራል ታደሰን በተመለከተ ተናግረዋል። አቶ ጌታቸው ከትግራይ ክልል ጊዜያዊ ፕሬዝዳንትነታቸው ከተባረሩ በኋላ በሰጡት መግለጫቸው በስልጣን ዘመኔ የሚቆጨኝ 2 ነገሮችን አለማድረጌ ነው። የመጀመሪያው ታደሰ ወረደን ከስልጣን ሳላባረረው መቆየቴ
ነው። ሁለተኛው ደግሞ የወልቃይትን ጉዳይ እንደ ጠለምትና ራያ ሳይወሰን መልቀቄ ማለታቸው ይታወሳል። አቶ ጌታቸው በአደባባይ የመሰከሩባቸው የቀድሞ ምክትላቸው ጄኔራል ታደሰ ወረደ ከሳምንት በፊት ስለ ጠለምቱ ጦርነት ሲናገሩ በአማራ የተደራጀው የጠለምት ጊዜው አስተዳደር እንዲፈርስ ስንጠብቅ ጭራሽ ይጠናከር ጀመር። ከዚህም አልፎ ትምህርት በአማርኛ ማስተማርም ጀመሩ። በዚህ ሁኔታ ቆመን ማየት ስላልነበረብን ነው ጦራችንን ያሻገር ነው ማለታቸው ይታወሳል። በወቅቱ ጠለምት ላይ በነበረው ጦርነት በሺዎች የሚቆጠሩ የህወሓት ታጣቂዎች መሞታቸውን የሚናገሩት የአካባቢው ነዋሪዎች ሀሳባቸው ወደ ወልቃይትም ማስፋት ነበር። ነገር ግን በደረሰባቸው ብርቱ ምት ተደናግጠውና በሱዳን የተካሄደው ጦርነትን በወቅቱ የሐምዳን ደጋሎ ሰራዊት ድል አድርጎ ስለነበረ ሳይውሉና ሳያድሩ ነው ጦራቸውን ወደ ትግራይ ክልል የመለሱት ብለዋል። ህወሓት አሁንም በአማራ ህዝብ ላይ የሚፈጽመውን ወረራ አጠናክሮ የቀጠለበት ሲሆን በብልጽግናው ትብብር ከተቆጣጠረው ራያ አላማጣና ከፊል ጠለምት በተጨማሪም በወልቃይት ጠገዴ ጦርነት ለመክፈት በሶስት አቅጣጫ ኃይሉን ማንቀሳቀሱ እየተነገረ ነው። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ህዝብን ትግል ማዕከል በማድረግ ውግንናውን ለአማራ ህዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ህዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ አድርጋችሁ ስለምትከታተሉ እናመሰግናለን። ጤና ይስጥልን።